እሺ እነ መሰረትን አግኝተሻቸው ነበር? ደውለውልሽ ነበር? ምን አዲስ ነገር አለ? መሰረትን ቮይስ ልካልኛለች። ቮይሱ ልታሰሚኝ ትችያለሽ? አዎ እሺ አሰማሃለሁ። አሰሚ። እንግዲህ ትናንትና እኔ ቪዲዮ ሰርቼ መሰረትና ሳራ የታሉ ብዬ ስጠይቅ ነበር። ለምን እነዚህ ሁለት ልጆች እዛ ኤጀንሲ ውስጥ ነው ያሉት። ከልጇ የተገደለችበት ኤጀንሲ ነው። ደማም ነበሩ። አሁን ወደ ሪያድ ወስዷቸዋል። እዛ ከሄዱ በኋላ ድምጻቸውን አልሰማንም። እሷ ደግሞ መሰረት ደግሞ ሳራ ወደ ሀገር እንደምትሄድ ያው ሳራም ትንሽ የአእምሮ በሽተኛ ሆናለች። ደብድቦ እንግዲህ እሷም ወደ ሀገር እንደምትሄድ ብለው ድምጻቸውን የት እንዳሉ አላወቅኩም። ትንሽ እኔም ተጨንቄ ነበርና የት እንዳሉ ያው እስኪ ድምጽ ካስቀመጠች ነዳና እሺ መሰረት ነች አሁን የማሰማችሁ። ሰላም እንዴት ነሽ? እኔ ደህና ነኝ እግዚአብሔር ይመስገን። ያለሁበት ሁኔታ አሁን በጣም አሪፍ ሁኔታ ላይ ነው ያለው። አትጨናነቁ ስለኔ። የልጅቷም ሄዳለች። ስለኔ አትጨናነቁ። በጣም አመሰግናለሁ ውዶቼ። ይሄን ተሰማ አይደለ? በደንብ አዎ። ግን እንዴት ነው አንቺ ደውለሽ አልነገርሻትም? ድምጽ ብቻ ነው ድምጽ ብቻ ነው የምትልከው። እኔ ስደውል አታነሳም። በቀጥታ ሞክርሽላት? አዎ በቀጥታ ሞክሬላታለሁ። አታነሳካችሁ ማለት ነው። አታነሳ። ለምንድን ነው ስልኳ የማይሰራ? በቀጥታ ማለት ስልኳ ኦልሬዲ ኦንላይን ናት አለች፣ እዛ ቁጭ ብላለች መክተብ ውስጥ አይደል? አሁን ሞባይል መክተብ ትሁን ሰው ቤት ገብታ ትሁን ደህና ነኝ እንጂ የት እንዳለች ቦታውን ልትነግረኝ አልቻለችም። እኔ ድምፅ አስቀምጬላታለሁ እኮ። ምን እንደዛ በይ ተብላ ቢሆንስ? እኮ እሱን ነው የጨነቀኝ። እኔ ንገርኝ፣ የት ነው ያለሽው? ሪያድ ነው ወይ ያለሽው ቢሮ ውስጥ ወይንስ ወደ ደማ መለሱሽ? ወይም ደግሞ ስራ ገብተሻል ወይ? ደህና ነኝ ማለት የት ነው ያለሽው? ልጅቷ ደግሞ መሳፈሯንስ የቤተሰቡ ቁጥር ካለ ስጭኝ። የሳራ ለመሰለሽ ልጅቷ ልትሳፈር አችልም። ለምን? በሽተኛ ያው ራሷን አሚሮ በሽተኛ ስለሆነች ካሰፈሯት መጀመሪያ ኮሚኒቲ የሆነ ሰው ከሰው ጋር ካልሆነ ብቻው ሊልኳት አይችልም። ልጅቷ ምን የተሳፍራለች የሚለው ነገር ውስጥ ያልተቀበለው እኔም አልተቀበለም። እቺ ማፍኗት እንዳይሆን ነው እንደዚህ በይ ብሏት ለመሰል። አሁን ሙቤ እኔ ትናንትና ስልክ ደውዬ ሪያድ ላሉ ኮሚኒቲዎች በደንብ ነግሬያቸዋለሁ። ያለው ነገር አስረዳዋቸው። እባካችሁን በአስቸኳይ እነዚህ ሁለት ልጆችን ካሉበት ቦታ አስወጡልኝ ብዬ ስላቸው እሺ ሙቤ እናስወጣለን እና አዳዲስ ልጆች እየመጡ ነው። ለምንድን ነው ወደዛ ቤት እስከዛ ድረስ ቤቱ ያልተዘጋው? ሐሙስ ዕለታም የመጡ ልጆች አሉ ብዬ ስላቸው ኦኬ ሙቤ እሱ ላይ እናናግራቸዋለን እና የሚያስፈልገውን ነገር ላክልኝ አሉ። ፓስፖርቷን የመሰረት ፓስፖርት ልከሽልኛል አይደል? የእሱን አይደል? የመሰረትን ፓስፖርትን ቁጥሯን ልኬ የኤጀንሲውን ዛሬ ያለው ኤጀንሲ ቁጥራቸውን የምታውቁ ሰዎች ፎቶዋን አስቀምጥ እስቲ ሙቤ አንድ ጊዜ። እቺ ሳራን ያያችሁ ሰዎች መጠለያ ወይም ቢሮ ውስጥ ያያችሁ ሰዎች የት እንዳለች እንድነግሩን ማለት ነው፣ እንዲያሳውቁን። እቺ ልጅ መሞት የለባትም። በዚህ መካከል ልትሞትም ትችላለች። በጣም የተጎዳች ነች ሙቤ፣ በጣም ተጎድታ ነው ያለችው። ስለዚህ ራሷን ሳራን የምታውቁ ኤምባሲም ከመጣች መጠለያ የምታውቁ ልጆች ያያችሁ ሳራን ያያችሁ ወደ ሙቤ ደውሉ፣ ወደ እኔም ደውሉ። ምክንያቱም እቺ ልጅ እንፈልጋለን የት እንደገባች ማለት ነው። ለምን እንደ ከድጃ መሞት የለባትም። ስለዚህ አንደኛ ደግሞ ሙቤ ይሄ ባለ እንትኑ ማለት ነው ያው ማስሬው ግብፃዊ ታስሮ ስለሆነ አረቡ ባለ ቢሮ መጠየቅ አለበት። ስለ ሳራና ስለ መሰረት መጠየቅ አለበት። እነዚህ ልጆች የት እንደደረሱ እስኪ ቆይ አረቡ ጋር እሱ መጠየቅ አለበት። እስኪ ደውለን እንጠይቀዋለን። መጠየቅ አለበት ባለ አረቡ ጋር ደውለን መጠየቅ አለብን። እውነትሽ ነው። አረቡ ጋር ደውለን መጠየቅ አለብን። ሰራተኛም ስለምኖረው እዛ ሪያድ ያሉት ሰራተኞች ሪያድ ያሉትን ቢሮ የት እንደደረሱ እነሱ ሰዎች ልጆችን ያሳውቁን። መሰረትስ ለምንድን ነው ማታወራው? ቮይስ ብቻ ነው በቃ የምትልከው። እስኪ ቆይ የቱ ነበረ ቁጥሩ? የሰውየው የተወሰነ ሰከንድ አውርቼዋለሁ፣ ግን ቁጥሩ እኔ እንጃ። ቁጥሩ ነበረኝ አልነበረ ስሙ በእናታችሁ
3:30 ቮይስ ያዘችልኝ። አሁን ወዳው 3:46 ወጣች። እስካሁን ኦንላይን አይደለች። ለማንኛውም እንጠብቃትና እስኪ እኔም ሰውየውን ለማግኘት እሞክራለሁ። ይሄ ነው መሰለኝ እሱ ቁጥር፣ እኔ እንጃ። 13 ሰከንድ 52 ሰከንድ ይሄ ነው መሰለኝ። ቁጥሩን የፈልጌ ደውዬ እስኪ ጠይቀዋለሁ። ሀባይቢ ደርሳችኋል። ኮፒ ሊንኩን 5000 ያስገቡት ሁላችሁም። ሀባይቢ ሁላችሁም ሰላም አለይኩም ብያል። ሙቤ ይሄ ቢሮ ግን ስሙ በሀገር አይጠየቅም። አዎ መጠየቅ አለበት እንዴ! አረ በደንብ ኤምባሲ ሁሉ ነገር አስተላልፈናል። አብሽሩ መጠየቅ አለበት። ይሄ ነው ቢሮአቸው። ኢትዮጵያ ያለው የላካቸው እነ ኸሊጃን የላከው ይሄ ነው። ኡትማን ይባላል። እንድታውቁ ስክሪንሾት አድርጉትላቸው። እኔ ዞር ልበላችሁ። ስክሪንሾት አድርጉት። በዚህ ካምፓኒ ምንም እንዳትመጡ ተጠንቀቁ። ራሳችሁን ጠብቁ። ስክሪንሾት አድርጉት። ይታያል። አይዋ ሁላችሁም ስክሪንሾት አድርጉት ሀባይቢ። እሺ እና ራሳችሁ መጠበቅ አለባችሁ ጀማ ሀባይቢ እህቶቼ። አላህ ይጠብቃችሁ ባላችሁበት። እና እኔ እስኪ ስልክም ደውዬ ኮሚኒቲዎች ጋር ደውዬ ልጠይቃቸው። መጀመሪያ አሁን ሰውየው ጋር ሳልደውል እነሱ የእሱን ስልክ ስለላኩላቸው ይደውሉ ያናግሩታል። ገባሽ? እነሱ ምን እንዳሉት ቆይ እያሉኝ ነው። እነሱ ኮሚኒቲዎቹ ደውለው ምን እንዳሉትና ምን ላይ እንደደረሱ ደውዬ ምን ላይ ደርሳችኋል፣ ትናንትና ሁለቱ ልጆች የታሉ ምናምን ብዬ ልጠይቃቸው። እነሱ አናግረውት ይሆናል ወይ እነሱ ጋር ልትሆንም ትችላለች። እና ስለዚህ ትንሽ ብንጠብቅ ደህና ነው ብዬ ነው የማስበው። ኦኬ ጀማው ሀባይቢ። እሺ ቤተሰብ፣ ስለዚህ ሁላችሁም አላህ ይጠብቃችሁ። እኔ እንግዲህ ያፉትልኛላችሁ ትንሽ መውጣት አለብኝ፣ የሆነ ቀጠሮ አለኝ፣ ደግሞ እንግዶችም አሉኝና ለዛ ነው። በኋላ ተመልሼ ማታ ላይ ከቻልኩኝ ማታ ላይ እመጣለሁ ተመልሼ። እሺ በኢትዮጵያ 2 ሰዓት 3 ሰዓት አካባቢ ላይ ሞክራለሁ። እናመሰግናለን። እሺ በተረፈ ሁላችሁም አሁን የሰራሁት ቪዲዮ ላይ አደራ እዚህ ያላችሁ ሰዎች 500 ምናምን ሰዎች ትኛላችሁ እና እቺ የ13 ዓመት የተደፈረችው ልጅ ድምጽ ሆኖላት ሼር አድርጉላት ኢንሻአላህ። ኦኬ ሀባይቢ ጀዛኩሙላሁ ኸይር። ወዳችኋለሁ። አላህ ይጠብቃችሁ። መግባት ፈልጋችሁ ብዙ ሰዎች እየጻፋችሁልኝ ነው። ትንሽ ስራ ስላለኝ ነው። ቴንክ ዩ ቬሪ ማች እህቶቼ። እሺ ሁሉም ያ አላህ ሁላችሁም የኔዎቹ ሀባይቢ እህቶቼ አላህ ይጠብቃችሁ። ሰላም አለይኩም።